ሰበር ዜና ግንቦት 17 2018 ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። በትላንትናው ዕለት እንዲሁም በዛሬው ዕለት በኦሮሚያና በአማራ ክልል በፋኖ ኃይሎችና በመከላከያ ሰራዊቱ መካከል መሬት ያንቀጠቀጠ ከባድ ውጊያዎች ተደረጉ። የፋኖ ኃይሎች በኦሮሚያ ወለጋ ባደረጉት መሬት ያንቀጠቀጠ ውጊያ የማዕከላዊ እዝ ምክትል አዛዥ ብርጋዴር ጀነራል አስናቀ አይተነውን ጨምሮ አንድ ሙሉ ሬጅመንት የብልጽግና ጦር ኃይል ሲደመስሱ ከ8 በላይ ወታደራዊ መኪኖችና ለቁጥር የሚቸግር ትጥቅ መማረካቸው ተነግሯል። ጀነራሉን የደመሰሱት የፋኖ ኃይሎች በወለጋ በበርካታ አካባቢዎች ባደረጉት ውጊያ ታምራዊ ድሎችን አግኝተዋል። እንዲሁም አዳዲስ ወታደሮችንም አስመርቀዋል። ዝርዝር ዘገባ ከቦታው ይዘናል። የፋኖ ውጊያ በኦሮሚያ በዚህ ብቻ ያበቃም። ከሸዋ በመሻገር የ4 ኪሎን አጥር በፍቼም ከተማ ነቅንቀውታል። የኦሮሚያ ልዩ ኃይል በሸዋ ፋኖች እንደ ቅጠል ረግፏል። ፋኖ ፍቼ ኦሮሚያ ዘልቆ ፖሊስ ጣቢያን በመስበር እስረኞችንም አስለቅቋል። ትግሉ ወደ አዲስ ምዕራፍ እየተሸጋገረ ነው ተብሏል። ዝርዝር ዘገባ ይዘናል። በሌላ በኩል በወሎ የክልሉ ምክትል ፕሬዝዳንት በወሎ ፋኖች ተከበው ነፍስ ግቢ ነፍስ ውጪ ላይ ናቸው። ዝርዝር አለን። ወዲህ ቴዲ አፍሮ በመንግስት አካላት የአካላዊ ጥቃት ስጋት ውስጥ ገብቷል ሲል ዓለም አቀፍ የሚዲያ ተቋም ዘግቧል። ይህም ይዳሰሳል። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን ቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው አብረን እንቆይ። ቀዳሚ ወዳደረግኩት ዘገባ አልፋለሁ። ቴዲ አፍሮ የአካላዊ ጥቃት ስጋት ውስጥ መግባቱ ተገለጸ። ጉዳዩን የዲፕሎማት ማህበረሰቡ በንቃት እየተከታተለው መሆኑም ተነግሯል። ተወዳጁ ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ በቅርቡም ለህዝቡ ያደረሰውንና 18 ሙዚቃዎች ያካተተበት የታሪክ አልበምን ተከትሎ በርካታ እንግልቶች ሲደርሱበት እንደነበርና አሁንም እሱን ጨምሮ በዙሪያ ያሉ ሰዎች ከመንግስት በኩል ከፍተኛ በደል እየደረሰባቸው እንደሚገኝ ይታወቃል። ከዚህም ጋር ተያይዞ የቅርብ ወዳጁ የኑስ ዩሱፍና የድምፃዊው ቃል አቀባይ መሐሌት ሰለሞን ሰብአዊ መብታቸውን በሚጥስ መልኩ በመንግስት የጸጥታ አካላት መወሰዳቸው የሚታወስ ነው። እነዚህ ግለሰቦች በቁጥጥር ስር ከዋሉበት ሰዓት ጀምሮ ወደ ፍርድ ቤት ያልቀረቡ ሲሆን በቁጥጥር ስር የዋሉበት ምክንያትም እንዳልተነገራቸው ለዝግጅት ክፍላችን የደረሰው መረጃም ያሳያል። ወዳጁ የኑስና ባልደረባው መሐሌት በቁጥጥር ስር በዋሉበት ወቅት በዚያው ዕለት አመሻሽ ላይ የጸጥታ ኃይሎች ወደ ቴዲ አፍሮ መኖሪያ ቤትም አቅንተው እንደነበረ የሚታወስ ነው። ታዲያ ከዚህ ሁነት ጋር በተያዘ ሆርን ፍሪኬንሲ የተባለው በምስራቅ አፍሪካ ማህበራዊና ፖለቲካዊ ጉዳዮችን በሰፊው የሚዳስሰው ዓለም አቀፍ ተቋም የደረሰኝ መረጃ አለ ሲል አንድ መረጃ አውጥቷል። በአሁኑ ሰዓት ለሆርን ፍሪኬንሲ የደረሰው መረጃ እንደሚያሳዩት አርቲስቱ በህግ ቁጥጥር ስር ይውላል ተብሎ ከሚጠበቀው በተቃራኒ ከባድ አካላዊ ጥቃት ሊደርስበት እንደሚችል ነው እየተጠበቀ የሚገኘው። ይህ ደግሞ በህግ አካላት ብቻ ሳይሆን ከመንግስት ጋር ቀጥተኛ ግንኙነት አላቸው በሚባሉ ቡድኖች ኢመደበኛ አካላት ሊሆን እንደሚችልም ታውቋል። ከመንግስት አካላት በገጠመው ወከባ እስከ አካላዊ ጥቃት የዘለቀ የደህንነት ስጋት ውስጥ መግባቱን የጠቀሱት የሆርን ፍሪኬንሲ ምንጮች ይህንንም ከግምት ውስጥ በማስገባት እንዲሁም በመንግስት የደህንነት አካላት መኖሪያ ቤቱና አካባቢው በመከበቡ አርቲስቱ የእንቅስቃሴ ገደብ እንደገጠመውም ታውቋል። ሌሎች ወዳጆቹም ወደ ቤቱ ሄደው መጠየቅ እንዲሁም በስልክ ለማግኘት እንደተቸገሩም ለማወቅ ተችሏል። ከቴዎድሮስ በተጨማሪ ሌሎች የሥራ ባልደረቦቹም ዋና ማናጀሩ ጌታቸው ማንጉዳይን ጨምሮ ሁሉም እንቅስቃሴያቸው ብቻ ሳይሆን ስልኮቻቸውም ከነሱ ቁጥጥር ውጪ እንደሆኑ የመረጃ ምንጮቻችን አስታውቀዋል። የመንግስት የጸጥታ አካላት በቴዲና በዙሪያው ባሉ ሰዎች ላይ እያደረሱ ያሉት ወከባም
መቀመጫቸውን አዲስ አበባ ባደረጉ የዲፕሎማት ማህበረሰቡ አካላት ጉዳዩን በንቃት እየተከታተሉት መሆኑንም ዝግጅት ክፍላችን ሰምቷል ሲል ሆርን ፍሪኬንሲ ዘግቧል። ሆርን ፍሪኬንሲ በዘገባው ይቀጥልና የተወሰኑ ተጽዕኖ ፈጣሪ ሀገራት ኤምባሲዎች ሁኔታውን ከመከታተል ባሻገር በጋራ እየተነጋገሩበት ነው ይላል። በቴዲና የቅርብ ሰዎቹ ላይ የሚደርሰው ጫና ተባብሶ የሚቀጥል ከሆነ ኤምባሲዎቹ በይፋ አቋማቸውን ሊገልጹ እንደሚችሉም የዲፕሎማት ምንጮችም ጠቁመዋል። በቀጣይ ደግሞ ከመንግስት የስራ ኃላፊዎች ጋር በቅርበት ለመነጋገርም አጋጣሚዎች ሊፈጥሩ እንደሚችሉም ያገኘሁት መረጃ ያሳያል ሲል ዓለም አቀፉ ተቋም ዘግቧል። ተቀማጭነታቸውን በአዲስ አበባ ካደረጉ ኤምባሲዎች በተጨማሪም በአሜሪካ የሚገኙ 16 የማህበረሰብ ድርጅቶች በአሜሪካ የኢትዮጵያ የህዝብ ጉዳይ ኮሚቴ AEPAC አስተባባሪነት በድምፃዊው ላይ የሚደርሰውን ጉዳይ አስመልክቶ ለአሜሪካ የውጭ ጉዳይ መስሪያ ቤት ደብዳቤ ያስገቡ ሲሆን ይህንንም ተከትሎ አዲስ አበባ የሚገኘው የአሜሪካ ኤምባሲ ጉዳዩን በአንክሮት እየተከታተለው እንደሚገኝ ምንጮቻችን ለዝግጅት ክፍላችን ተናግረዋል ሲል ደ ሆርን ፍሪኬንሲ የተሰኘው የመረጃ ምንጭ ዘግቧል። በቀጥታ ወደ ሰበር ዜናችን አልፋለሁ። የማዕከላዊ እዝ ምክትል አዛዥ ብርጋዴር ጀነራል አስናቀ አይተነውን ጨምሮ በርካታ አገዛዙ ወታደሮች ተገደሉ። በቢዛሞ ቀጠና አይንሻ ሰይድ እዝ የአበጀ ጥበቡ ነበልባለ ክፍለ ጦር አርበኞች በትላንትናው ዕለት አመሻሹን በወሰዱት እርምጃ የብልጽግናን ከፍተኛ አመራሮችን ጨምሮ በርካቶችን ሙሉ በሙሉ በመደምሰስ አንጸባራቃዊ ድል መቀናጀታቸውን ሚዲያችን ከእዙ ህዝብ ግንኙነት መምሪያም ለማረጋገጥ ችሏል። መነሻቸውን የምስራቅ ወለጋ ዞን መቀመጫ ከሆነችው ነቀምቴ ከተማ አድርገው ወደ ወገዲ አያና ወረዳ ሲንቀሳቀሱ የነበሩ የማዕከላዊ እዝ ወታደሮችና ወታደራዊ አዛዦች ዲቾ ተራራ ላይ ሲደርሱ ከባድ የሽምቅ ጥቃት ተፈጽሞባቸዋል። በዚህም የፋኖች ጥቃት የማዕከላዊ እዝ ምክትል አዛዥ ብርጋዴር ጀነራል አስናቀ አይተነው መንግስትን ጨምሮ አንድ ሬጂመንት የሚሆን የብልጽግና ኃይል ሙሉ በሙሉም ተደምስሷል። በተጨማሪም 8 ወታደራዊ ተሽከርካሪዎች እንዲሁም በርካታ የቡድንና የነፍስ ወከፍ መሳሪያዎች በፋኖ ቁጥጥር ስር መዋላቸውን የአንሻ ሰይድ ህዝብ ግንኙነት መምሪያ ለሚዲያችን በላከው መረጃም አስታውቋል። ከዚህ ድል ጋር በተያያዘ የአማራ ፋኖ ብሔራዊ ንቅናቄ አፋብን የህዝብ ግንኙነት መምሪያ ኃላፊ አስረስ ማረ ዳምጤም የሚከተለውን መረጃም በፌስቡክ ገጹ አጋርቷል። አስረስ ማረ ዳምጤም ሰበር ዜና በማለት ይጀምራል። አንጸባራቃዊ ድል ከቢዛሞ ግንባር የአማራ ፋኖ ብሔራዊ ንቅናቄ ቢዛሞ ቀጠና አንሻ ሰይድ እዝ አበጀ ጥበቡ ነበልባለ ክፍለ ጦር አንጸባራቃዊ ድል ተቀናጀ ይላል አስረ። በትላንትናው ዕለት ከነቀምት ወደ ጊዲ አያና ሲንቀሳቀስ በነበረ ኮንቮይ ላይ አንድ ዱቼ የተባለ አካባቢ ክፍለ ጦሯ የደፈጣ ጥቃት መክፈቷን ተከትሎ ለሰዓታት በተደረገ ውጊያ የማዕከላዊ እዝ ምክትል አዛዥ ብርጋዴር ጀነራል አስናቀ አይተነውን ጨምሮ አንድ ሙሉ ሬጂመንት የብልጽግና ኃይል ወደ አፈርነት ተቀይሯል በማለት ድሉን አስረስ ማረ ዳምጤም ገልጾታል። 8 ተሽከርካሪዎችን ጨምሮ በርካታ የቡድንና የነፍስ ወከፍ መሳሪያዎች መማረክ መቻላቸውን አስረስ ማረ ዳምጤ ያረጋገጠ ሲሆን ዝርዝር መረጃዎች ተሟልተው እንደደረሱን ይዘን የምንቀርብ ይሆናል ሲል አርበኛ አስረስ ማረ ዳምጤም በፌስቡክ ገጹ መረጃውን አጋርቷል። ከሰሞኑ በወለጋ የፋኖ ኃይሎች የሚፈጽሙት ጥቃት የመንግስት ኃይሎች ሊቋቋሙት የማይችሉትም ሆኖባቸዋል። ከዚህ ታላቅ ድል በተጨማሪ በምስራቅ ወለጋ ኪረም ወረዳ አጋምሳ አካባቢ የአንሻ ሰይድ እዝ አርበኞች በወሰዱት መብረቃዊ እርምጃም 113 የአገዛዙ ወታደሮችን በመደምሰስ አንጸባራቃዊ ድልም ተቀዳጁ። በተጋድሎ አንድ ዲሽቃን ጨምሮ አንድ ስናይፐር፣ 28 ክላሽንኮቭ መሳሪያ፣ መገናኛ ራዲዮችንና ሌሎች ወታደራዊ ቁሳቁሶችን ማርከው መታጠቃቸውንም አርበኞቹ አስታውቀዋል። የወለጋ አማራን ከጥቃት ሰለባነት ወደ አጥቂና አሸናፊነት በተሸጋገረበት በዚህ ተጋድሎ የብልጽግና ኃይል በሽንፈት ተፈረካክሶ በየአቅጣጫው እንዲፈረጥጥ ተደርጓል ሲሉም የፋኖ አመራሮቹ ለሚዲያችን ገልጸዋል።
ለዘመናት በአገዛዝ ወታደሮችና በቅጥረኞች ሲጨፈጨፍ፣ ሲፈናቀል፣ ሲዘረፍ የነበረው የወለጋ አማራ ዛሬ ተደራጅቶ በብልጽግና ኃይሎች ላይ እሳት እያዘነበ ይገኛል ሲሉም የአካባቢው ነዋሪዎች ለሚዲያችን ገልጸዋል። እነዚህ ነበልባሎች አስገራሚ የሚያደርጋቸው ደግሞ ይህንን ያክል ከባድ ድሎችን እያስመዘገቡ ከጎን ስልጠናውንም አጧጥፎታል። ቢዛሞ ቀጠና አንሻ ሰይድ እዝ አበጀ ጥበቡ ነበልባለ ክፍለ ጦር ለወራት ያሰለጠናቸውን በርካታ እግረኞች ጦር አስመርቋል። እዙ ህዝቡን በማደራጀትና በማስታጠቅ አማራውን ዳግም አንገቱን የሚደፋበት ዘመን እንዲያበቃና በገዛ ክንዱ መብቱን እንዲያስከብር የማድረግ ስራውንም አጠናክሮ ቀጥሏል። ለዘመናት በአገዛዝ ወታደሮችና በቅጥረኞች ሲጨፈጨፍ፣ ሲፈናቀል፣ ሲዘረፍ የነበረው የወለጋ አማራ ዛሬ በገዛ ክንዱ መብቱን ለማስከበር የሞሽረት ትግል እያደረገ እንደሚገኝም ለሚዲያችን ገልጿል። በቢዛሞ ቀጠና አንሻ ሰይድ እስር የሚገኘው አበጀ ጥበቡ ነበልባለ ክፍለ ጦር በርካታ ምልምል እግረኛ ፋኖችን እንደምትመለከቱት አሰልጥኖ በማስመረቅ የወለጋውን አማራ ከጥቃት ሰለባነት ወደ አጥቂና አሸናፊነት የሚለውጥበትን ሂደት አጠናክሮ መቀጠሉን ለሚዲያችን አስረድቷል። በወለጋ አካባቢዎች ከአማራ ላይ ሲፈጸም የቆየው ማንነት ተኮር ግፍና ሰቆቃም ህዝቡን ወደ ራስ የመከላከል ትግል እንዲገባም አስገድዶታል ሲሉም ጉዳዩን የሚከታተሉ ወገኖች ገልጸዋል። በቀጥታ ከአማራ ክልል ወዳገኟቸው አበይትና ሰበር የጦር ግንባር መረጃዎች አልፋለሁ። በአማራ ክልል ደቡብ ወሎ ዞን መካነ ሰላም ከተማ ውስጥ ከፍተኛ የመንግስት ባለስልጣናትን ያጀበው ግዙፉ ወታደራዊ ኃይል በፋኖ መብረቃዊ ጥቃት ከበባ ውስጥ መውደቁ ተነገረ። የአማራ ፋኖ በወሎ ቤት አማራ ሚሊክ እዝ ህዝብ ግንኙነት መምሪያ ባወጣው መግለጫ መሰረት የትላንትናው የጦርነት ውሎ በመካነ ሰላም ከተማና ዙሪያው ላይ እጅግ አሳሳቢና መብረቃዊ ለውጥ አስተናግዷል ተባለ። ጀንበር መለስ ሲል ይመጣሉ ማታ፣ አፈሾጤ ጥይት አቅሞ በካርታ የተባለላቸው የሚኒሊክ እዝ 105ኛ ኮር 29ኛ ክፍለ ጦር ፋኖች ሌሊቱን መካነ ሰላም ከተማን ሙሉ በሙሉ ከበው ካደሩ በኋላ በማለዳው ድንገተኛ ስልታዊ ጥቃትን በትላንትናው ዕለት ሰንዝረዋል። ይህ የፋኖ ኦፕሬሽን በከተማዋ ተገኝተው የነበሩትን ከፍተኛ የመንግስት ባለስልጣናትን ክፉኛ ያስደነገጠ መዳረሻ ያሳጣ መሆኑን ተነግሯል። እንደ ውስጥ አዋቂ ምንጮች ገለጻ የአማራ ክልል ምክትል ርዕሰ መስተዳድር አቶ አብዱ ሁሴንና የደቡብ ወሎ ዞን ዋና አስተዳዳሪ አቶ አሊ መኮንንን ጨምሮ በርካታ ከፍተኛ የስራ ኃላፊዎች በከተማ ውስጥ የምርጫ ቅስቀሳ ለማከናወንና የፋኖን እንቅስቃሴ ለማስተጓጎል አቅደው ወደ ስፍራው አቅንተው ነበር። ባለስልጣናቱ ወደ ከተማው የገቡት ከአሸዋ የበዛ ሰራዊትን አስከትለውና ከፍተኛ ወታደራዊ ጥበቃ ይዘው ነበር። አቶ አብዱ ሁሴንን ያጀበው ይሄ ሜካናይዝድ ኃይልም 2 መድፎችን፣ 1 ቢኤም፣ 2 ዙ 23ንና 4 ሞርታሮችን የታጠቀ የነበረ ሲሆን ከዚህ በተጨማሪም ከሳይንት ከወግድና ከምዕራብ ወሎ የተለያዩ ወረዳዎች የተውጣጡ በርካታ የሚሊሻ አባላትን በአንድነት ጠርንፎ ይዞ የገባ ነበር። ይሁን እንጂ ንጉስ በሰራዊቱ ብዛት እንደማይድን ሁሉ ይህ ግዙፍ ኃይል በፋኖ ስልታዊ ወታደራዊ ቀመር ሊበለጥ ችሏል የተባለው የ29ኛ ክፍለ ጦር ሰራዊት የፋኖ የ29ኛ ክፍለ ጦር ሰራዊት የከተማይቱን ዙሪያ ገቡን ሙሉ በሙሉ ሲቆጣጠር፣ የክፍለ ጦሩ ቃኞች ደግሞ ሰተት ብለው ወደ ከተማዋ መሃል መግባት ችለዋል። ኦፕሬሽኑን በግንባር ቀደምነት የመሩት የመካነ ሰላሙ 29ኛ ክፍለ ጦር ዘመቻ መሪ አርበኛ መብራቱ ጫቢሲም ቃኞችን በማስተባበር በማለዳው የሶዬ ክፍለ ከተማን ሙሉ በሙሉም በቁጥጥር ስር ማድረጋቸውም ተረጋግጧል። ትላንት በማለዳው የተፈጸመውን ይህንን ድንገተኛ ጥቃት ተከትሎ በከተማው መሸጊያ ያጡት የብልጽግና ባለስልጣናት የጦር መሪዎች ራሳቸውን ለመደበቅ እየተሯሯጡ መሆናቸውንም ከፍተኛ መደናገጥ ውስጥ መውደቃቸውንም የዓይን እማኞች ነግረውናል። በከተማዋ መሸሸጊያ ያጣው የብልጽግና ባለስልጣናት የጦር መሪዎች ራሳቸውን ለመደበቅ ሲሯሯጡ መዋላቸውንም የዓይን እማኞች ከቦታው ነግረውናል። ይህ ክስተት የአማራ ፋኖ ኃይሎች የቱን የሚያክል ታጥቆና ተደራጅቶ የመጣን የብልጽግናን ሜካናይዝድ ኃይል የማሽመድመድና በፈለጉት ሰዓት የመክበብ ከፍተኛ የማድረግ አቅም ላይ መድረሳቸውን በግልጽ ያሳዩበት ዕለት ሆኗል ሲሉም የቀጠናው የፖለቲካና ወታደራዊ ተንታኞች እየገለጹ ይገኛሉ። ይህ በእንዲህ እንዳለ የአማራ ፋኖ ትግል ላለፉት 3 ዓመታት የቆየበትን የውጊያ ሜዳ ለቆ በመውጣት
የብልጽግናን አገዛዝ ቁንጮ መሪዎችን መደበቂያ ወደ ሆነውና ወደ መጨረሻው ምሽግ 4 ኪሎ የሚያደርገውን የመጨረሻውን እርምጃ መጀመሩ ተነገረ። ውጊያው ከክልሉ እየወጣ በኦሮሚያ መደረጉን ቀጥሏል። ውጊያው ከክልሉ ወጥቶ በትላንትናው ዕለት በኦሮሚያ ፍቼ ሰላሌ በተደረገ ተጋድሎ አንድ የፖሊስ ጣቢያ ተሰብሮ በርካታ የኦሮሚያ ልዩ ኃይልና ሚሊሻ እንዲሁም መከላከያ አባላት መደምሰሳቸው ተረጋገጠ። በተጨማሪም በርካታ የምርጫ ቁሳቁሶች በፋኖ ገቢ መደረጋቸውም ተረጋግጧል። ያሳምነው እዝ አርበኞች በፍቼ ሰላሌ የወሰዱት መብረቃዊ እርምጃ የአገዛዙን ቅጥረኞችና ወዳደሮች ጀንበራቸው እንደጠለቀባቸው ከማሳየቱም ባለፈ ትግሉ እስከ ዛሬ የቆየበትን የውጊያ ሜዳ እየለቀቀና የቤተ መንግስቱን አጥሮች እየነቀነቀ መሆኑን በገሃድም አመላክቷል ነው የተባለው። በቀጣይ በመሃል አዲስ አበባ የሚደረጉ ውጊያዎችም ይጠበቃሉ። ላለፉት 3 ዓመታት በአማራ ክልል ይካሄድ የነበረው ውጊያ አቅጣጫውን በመቀየር የአገዛዙን የመጨረሻ ምሽግ ወደ ሆነችው 4 ኪሎ መቃረቡ ተሰምቷል። በኦሮሚያ ፍቼ ሰላሌ የተፈጸመው መብረቃዊ ኦፕሬሽን ዝርዝሩን እንደሚመለከተው እናቀርበዋለን። ዝርዝሩን እንደሚከተለው እናቀርበዋለን። የአማራ ፋኖ ብሔራዊ ንቅናቄ አፋብን የሸዋ ጠቅላይ ግዛት እዝ አሳምነው እዝ ህዝብ ግንኙነት መምሪያ በወጣው መግለጫ መሰረት በትላንትናው ዕለት በኦሮሚያ ፍቼ ሰላሌና አካባቢው የአገዛዙን መዋቅር የሚያፈራርስ ታሪካዊ ወታደራዊ እርምጃም ተወስዷል። ያሳምነው እዝ አጼ አምደ ጽዮን ኮር ጀግናው የራስ አበበ አረጋይ ክፍለ ጦር አርበኞች አገዛዙ ወደ ኦሮሚያ ክልል ባካለለው የግራርያ ፍቼ ሰላሌ አውራጃም ደብረ ጽጌ ወረዳ ዘልቀው በመግባት መብረቃዊ ጥቃትን ፈጽመዋል። ጥቃቱ ያነጣጠረው ህዝቡን ለተጨማሪ 5 ዓመታት በመከራ ለመግዛት ዝግጅት እያደረጉ በነበሩም የብልጽግና የምርጫ አስተባባሪ ኮሚቴ አባላት ላይ አጃቢዎች ላይ መሆኑም ተገልጿል። በዚህ ውጊያ የራስ አበበ አረጋይ ክፍለ ጦር በደብረ ጽጌ ወረዳ አዲስ ዓለም ቀበሌ ባከናወነው ኦፕሬሽን የፓርቲው የገንዘብ መዋጮ ደረሰኞችን፣ የምርጫ ቅስቀሳ ቁሳቁሶችን፣ የህትመት መሳሪያዎችን ሙሉ በሙሉ በምስሉ ላይ እንደምትመለከቱት ማርኳቸዋል፣ አውድሟቸዋል። ወታደራዊ ኦፕሬሽኑም በቁሳቁስ ማውደም ብቻም አልተገታም። የፋኖ አርበኞች የከተማይቱን የፖሊስ ጣቢያ ሙሉ በሙሉ ሰብረው በመግባት በቁጥጥር ስር በርካቶችንም አውለዋል። በዚህም በርካታ የኦሮሚያ ልዩ ኃይል የሚሊሻና የመከላከያ አባላት የተደመሰሱ ሲሆን በግፍ ታስረው የነበሩ ንጹሃን ዜጎች ከእስር ቤት እንዲያመልጡም ተደርገዋል። በተጨማሪም 3 ክላሽንኮቭ መሳሪያዎች የተማረኩ ሲሆን አንድ የኦሮሚያ ሚሊሻ አባልም በምርኮ ተይዟል የተባለው የእዙ መግለጫም አክሎ እንደገለጸው ይህ በፍቼ ሰላሌ የተመዘገበው ታሪካዊ ድል የአገዛዙን ቅጥረኞች ወዳደሮች ጀንበራቸውን መጥለቋን ያሳየ ነውም ተብሏል። ትግሉ እስካሁን የቆየበት የውጊያ ሜዳ እየሰፋ የ4 ኪሎ ቤተ መንግስት አጥሮችን መነቅነቅ መጀመሩንም በግልጽ ያሳየ ነው ተብሎለታል። ወታደራዊ ተንታኞች እንደሚሉት የፋኖ ኃይሎች ከአማራ ክልል ወጥተው በአዲስ አበባ ዙሪያ ባሉ የኦሮሚያ ከተሞች በተለይም በፍቼ ሰላሌና አካባቢው የብልጽግናን የምርጫ መዋቅር ማፈራረሳቸው አገዛዙ የፖለቲካ የበላይነቱን እያጣ መምጣቱንም ያሳያል። ይህ ጥቃት በመሃል አዲስ አበባ በቀጣይ ቀናት ሊደረጉ የሚችሉ ውጊያዎችን መንገድ የጠረገ ሲሆን በአካባቢው ያሉ የአገዛዙ ኃይሎች መፈናፈኛ በማጣት ከፍተኛ የሞራል ውድቀትና የመዋቅር መፈራረስ ውስጥ መውደቃቸውንም አረጋግጧል ነው የተባለው። ይህ ተቋም በጣም ተቋም ነበር እንጂ እንዴት ይብቃ የስተዛሬ ይብቃ የስተዛሬ ይብቃ በሳት ተለቅልቀን ሆነን አልባዶ ቃለ የከተማውም ባለሀብት መኪናው ተዘግቶ ነው ያለ። የገጠሩም እንደዚያው ባዶ ማሳ ነው ይዞ ያለ እንጨት እና ይህ መንግስትማ ይመረጣል አይባልም። እንደኛ መብትማ መች ነው ግን ፓትሪውም ቢሆን ለምን ለዚህ ለአማራ ፋኖ ለምን አይሰጠውም? እንዴት ይሄ ያማረው ህዝብ ይነፈጋል? ንፍገቱ ይመጣል ለምን ተብሎ ለምን የመምርጫ መብቱ ስለምን አይመጣም? ዓለም መንግስትስ የለም እሱ ብቻ ነው እንጂ ይህ መንግስትኛ እንዲመረጥም አንፈልግም፣ እኛም አንመርጥም። አሁን እኮ በራብ ተለጉሞ ከብት እንደሚሞተው በራብ ናፍጣን ነው መላ ፈለገና ናፍጣን ዘግቶ ዛሬ ወፍጮ በጠፋ ጊዜ እናቶቻችን በረሱት ጊዜ ዛሬ በራብ እህል አንዳንሸጥ እህሉ ረክሷል። ምን ብለን ተዘግተን እኮ ነው እንደላም ተዘግተን ጦም እናድር እና ግን ይሄ ምርጫ ማዳበሪያው ሁሉን መኪናውን እንኳን እንደው በእኛስ በዚች በራሳችን እየገመገምን ነው። መኪና አሁን መኪና አንዘግቶ ምን ያደርግለታል? የኛ ወንድሞች ሰርተው ቢበሉ ያማረው ህዝብ እንዳይበላ እኮ ነው
ወረደውም ቢሆን እኮ ዘግቶ ቤት ነው ግቢ የሚውል እና ይሄ መንግስት እንዲመረጥ ማይፈለግ እኔ ማልመርጥም ጨርሻለሁ። እሺ ያው እኔ ስሜ ቀናው ገድፍ እባላለሁ። ምናልባት አሁን እንደሚባለው መንግስት ታውን በፊት አንድ ሁለት ጊዜ ቢያንስ እንደኔ አቅም እንኳን ሁለት ጊዜ ያህል ምርጫ ሲያካዳ አውቃለሁ። ለምንድነው ሴቱም ወንዱም ባመነበት ማለት ነው። የዘንድሮ ምርጫ ግን በጣም የተለየ ነው። ለምን ሲባል አንድ የወረዳውን ሰው ብቻ ማለት ነው። የወረዳውን ሰው ብቻ ይሄው በግዳጅ እየተገደደ ማለት ነው። የወረዳውን ሰው በግዳጅ ነው ምረጡኝ አትምረጡኝ እየተባለ ማለት ነው። ለምን የአማራ ህዝብ ተጨቁኖ ማለት ነው። ምናልባት እንደኛ አሁን 3 አመታችን ሻውራ ወረዳችን እንደናት ልጅ ምናያትን ወረዳ አይተን ማናውቅበት ሁነን ተቀምጠን ያለን። ለምን ሲባል ወንድ ልጅ ቆላ ያለ ወንድ ልጅ በፋኖ አመካኝነት ተመጣ ስታረዳለህ እየተባለ ያው ተመሞት መሰንበት ከሚል አኳያ 3 አመታችን ነው እኛ ቀርተን ያለን እና ይሄ መንግስት እንዴት ይመረጣል? በእርግጥ እውነት ከሆነማ አይመረጥብንም። እንኳንስ እኛ ልንመርጠው የሚመርጠውን የአማራ ህዝብ እውነት ከሆነ የኛ ጠላት ነው ማለት ይቻላል። እንዳይመረጥብን እንፈልጋለን። ልታተላልፉልን ይፈልጋል። በእርግጥ እውነት ከሆነ የአማራ ፋኖ ከመጣ ነው ሰላማችንም ያገኘነ። ከብት እየተሰረቀ ሰው እየተሸሸገ ሌላ ንብረትም እየተደበቀ ስንት ንብረትና ስንት ታሪኮችን ሲሰራ የነበረው አሁን ለዚህ ቀን በእተናል እንጂ አሁንም እንደሚባለው እውነት ተመርጦ እሱም ያልፍ ከሆነ ማለት ነው የአማራ ልጅ ያልቃታል እንጂ እውነት ከሆነ ማለት ነው በእርግጥ እንዲጠርቅልን አንፈልግም። ጨርሻለሁ። አመሰግናለሁ። ገዳግልት ይባላለሁኝ። እንኳን ሊመረጥ ልንመርጠው ህዝባችን እንዴት ማዳበሪያ እንዳያገኝ አግቶ በማዳበሪያ ሊመረጥ ብሎ ነው ይሄንን ማዳበሪያ የሚያዋ ይሄንን ይሄ ማንን የሚሉት 66 ታልወሰዳችሁ አትወስዱም ማዳበሪያ ያለ ህዝባችን አግቶ አለፋ ማዳበሪያ እንዳያገኝ ታግቶ ተቀምጦ ያለ እንኳን ልንመርጠው እንኳን ሊመረጥ አይመረጥም። ህዝባችን በሬያችን ወስዶ ተጓዳው አስሮ አይደል ብር አምጡ ሲለን ነበር። ሰውን ሊሸጠን ሌባ ተደራጅቶ ሊሸጠን ሲል የማይረዳ ስንጮህ የማይረዳ መንግስት እንዴት ሊመረጥ ይችላል? ሃይማኖት የሚቀይስ ሳይሆን አይፈለግም፣ አንፈልገውም። የሚፈለግ ቢሆን መች ህዝቡ እንደዚህ ሆኖ በምርጫው ባካሄዱ በኮረጆ የሚመጣ ቢሆን አንድ ባንድ ጥሩ አድርገን አይመረጥም ብለን እንሰደው ነበር እና አይፈለግም። ይሄ መንግስት ሊመረጥ አይቻልም። አስገድዶ ነው ኑሮ ህዝቦችንም በግድ ምረጡኝ ባይ የሚል እንጂ አይፈለግም ስል አዝላይ ጨርሻለሁ። አድማጭ ተመልካቾቻችን ለዕለተ ሰኞ ግንቦት 17 ቀን 2018 ዓ.ም ያዘንላችሁ ዘገባዎች እነዚህን ይመስላሉ። ቻናሉን ሰብስክራይብ፣ ቪዲዮን ላይክ በማድረግ እንዲሁም ደግሞ ይህ ዜና ለበርካቶች ይደርስ ዘንድ ሼር በማድረግ በተለያዩ የሶሻል ሚዲያ ገጾቻችሁ ቪዲዮውን ሼር በማድረግ ተተባበሩን ዘንድ እንጠይቃለን። እንግዲህ እንደሚታወቀው ሚዲያችን በርካታ ዘገባዎችን ከጦር ግንባር ወደ እናንተ እያደረሰች ትገኛለች። ስለሆነም የእናንተን ድጋፍ ታሻለችና እንደተለመደው ቪዲዮን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ እንላለን። በቀጣይ በሌሎች ዘገባዎች እስከማገኛችሁ ድረስ ቸር ያሰማን።